እስልምና ለአማኞቹ ዋስትና የለውም። ዋስትና አይሰጥም። ምክንያቱም ቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም በእኔም በእናንተ ምን እንደሚሰራ ምን እንደሚደረግ አላቅም እንዲሉ ታዘዋል። ኧረ እንደውም ይሄ ብቻ አይደለም። ቁርአን በሌላ ቦታ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅዲያ ይላል። ይህ ማለት ምንድነው? ከናንተ ውስጥ የለም ጀሃነምን የሚወርዳት ቢሆን እንጂ። ስለዚህ ነብዩ መሐመድን ጨምሮ ሙስሊሞች ሁሉ ወደ ገሃነም ይወርዳሉ። ስለዚህ እስልምና ዋስትና የለውም ለተከታዮቹ አላችሁ ብለን የመጀመሪያውንም አንቀጽ የመጀመሪያውን የአንቀጹን መጀመሪያም ሳታነቡ መጨረሻም ሳታነቡ ከመሃል ብቻ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም የምትለውን ቃል ብቻ ነጥላችሁ ስለ ራሴና ስለ እናንተ መጨረሻ አላቅም ብለዋል ቁርአን። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ በቁርአን እንደዛ ብለዋል ወይም እንዲሉ ታዘዋል ብላችሁ አላችሁ ብለን ስንል ኧረ እንደውም ሌላ አንቀጽ ላይ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅዲያ ይላል። ቁርአኑንስ እንዲህ ከተምታችሁ ትቀራላችሁ። በአማርኛ እንግዲህ ይሄ አንቀጽ ሁላችሁም ወደ ገሃነም እንደምትወርዱ ያሳያል አላችሁ። ከዛ እሱንም ብለን ቀጥሎ ያለውን ثم ننجي الذين اتقوا ونذر الظالمين فيها جثيا የሚለውን አላዩትም ይሆናል ብለን አለፍናችሁ። ከዛ ትመጡና እንደገና ሙስሊሞች ጀነት ላይ 70 ሚስት ይሰጣቸዋል ተብሏል አይበዛባችሁም ወይ ትኖራላችሁ? ኧረ ምንድን ነው የምታጨሱት? የምር እነዚህኞቹ ወገኖቻችን እናንተ ቆይ ምንድን ነው ጌታ ሰዎች ምን እያጨሳችሁ ነው? እነዛስ በግልጽ በጉባኤ እየጠጡ ነው ድራፍት። እናንተ ለምን ወይ በግልጽ ጠጡና እንያችሁ በቃ ሰክረው ነው እንበል እንጂ ምንድን ነው እንደዚህ ከራስ ጋር መጋጨት? እስቲ ያስረዱን ባካችሁ ፍቱን።